አስፈሪው አንበሳና ደፋሩ አይጥ። ከዕለታት በአንድ ቀን ጥቅጥቅ ባለ ደን ውስጥ ኃይለኛ አንበሳ የጫካው ንጉሥ እየተባለ ይኖር ነበር። የደረቱ ፀጉር እንደ ወርቃማ እሳት ያንጸባርቃል። ጩኸቱም በዛፎች መካከል እንደ ነጎድጓድ ይሰማ ነበር። ሲያልፍ ሲያገድም ሁሉም እንስሳት በአክብሮት ይሰግዱለት ነበር፣ ምክንያቱም ጥንካሬው ወደር የለውምና። አንድ ቀን አንበሳው ያደነውን በልቶ ከጨረሰ በኋላ ስለደከመው ዛፍ ስር ተኛ። አየሩ ቀዝቃዛ ነበር። የአዕዋፋት ዝማሬም እንቅልፍ እንዲወስደው አደረገው። በሰላም ተኝቶ ሲያንኮራፋ አንድ ትንሽና የማወቅ ጉጉት ያለው ነገር በመዳፉ ላይ ሮጠ። አይጥ ነበር። ይህ ተራ አይጥ አልነበረም። ወጣት፣ ጉልበት ያለውና ደፋር አይጥ ነበር። አንበሳን በቅርብ አይቶት አያውቅም ነበር። እናም ምንም እንኳን ፍርሃት ልቡን ቢወጋው የማወቅ ጉጉት ወደፊት ገፋው። አይጡ የአንበሳውን እግር ወጥቶ ሆዱን ተሻግሮ ለአፍታ አፍንጫው ጋር ተቀምጦ ጢሙን ያንቀሳቀስ ነበር። በድንገት የአንበሳው አይኖች በድንጋጤ ተከፈቱ። ታላቁ አውሬ አንበሳ አይጡን በመዳፉ ያዘውና መሬት ላይ ቆለፈው። ከእንቅልፌ ያነቃኝ ማን ነው? ሲል አንበሳው ጮኸ። ሹል ጥርሶቹን አሳየ። አይጡ ተንቀጠቀጠ። ንጉሥ ሆይ፣ በጣም አዝናለሁ። ላስቸግርህ አስቤ አልነበረም። እባክህ ልቀቀኝ። ምንም ጉዳት ላደርስብህ አስቤ አልነበረም እያለ ጮኸ። አንበሳው ሳቀ። አንተ ደካማ አይጥ፣ ምን ልትፈጥርልኝ ትችላለህ? ለምንድን ነው አሁኑኑ የማልበላህ? አሁንም እየተንቀጠቀጠ አይጡ የአንበሳውን አይኖች ተመለከተና ምናልባት አንድ ቀን ልረዳህ እችል ይሆናል፣ ቃል እገባልሃለሁ ሲል ጮኸ። በዚያን ጊዜ አንበሳው የበለጠ ጮክ ብሎ ሳቀ። አንተ ልትረዳኝ? ይህ እስካሁን ከሰማሁት ሁሉ አስቂኙ ቀልድ ነው። ነገር ግን በትንሹ አይጥ ድምፅ ውስጥ የሆነ ነገር፣ ምናልባትም ድፍረት፣ ምናልባት ተስፋ የአንበሳውን ልብ ነካው። አንበሳው በጥልቅ ተነፈሰና እጁን አንስቶ ሂድ አንተ ቀሽም፣ እድለኛ ነህ፣ አሁን ምንም አራበኝም አለው። አመሰግናለሁ ሲል አይጡ ጮኸ እና በፍጥነት ሮጦ ከአካባቢው ራቀ። ቀናት አለፉ፣ ምናልባት ሳምንታት። አንበሳው ያንን ክስተት ብዙም ሳይቆይ ረሳው። ግን ጫካው አልረሳውም። አንድ ማለዳ አንበሳው በጫካ ውስጥ ሲዞር በድንገት ያልተጠበቀ ችግር ተፈጠረ። አንድ የተደበቀ የአዳኝ ወጥመድ በእግሮቹ ላይ ተጠምጥሞ ወደ አየር አነሳው። ከዛፉ ላይ በተንጠለጠለ ወፍራም መረብ ውስጥ ተይዞ በቁጣ ይጮህና ይቀጠቀጥ ነበር። ምንም ያህል ቢታገል ገመዶቹ እየጠነከሩ ሄዱ። የጫካው ንጉሥ አቅመቢስ ሆነ። ኃይለኛ ጩኸት በዛፎቹ መካከል ቢያስተጋባም የደረሰለት አልነበረም፣ ከትንሽዩ ጀግና አይጥ በስተቀር። ከቁጥቋጦ ውስጥ ትንሽ አይጥ ታየ። ወደ ላይ ተመለከተ። አንበሳው በመረቡ ውስጥ እንደተጣበቀ አየና በቆራጥነት ፈገግታ አትጨነቅ ጓደኛዬ፣ ልረዳ ነው የመጣሁት አለ። አይጡ በሹል ጥርሶቹ ገመዶቹን ማኘክ ጀመረ። በፍጥነትና በጥንቃቄ ሰራ። ገመድ በገመድ መረቡን ፈታ። አንበሳው መንቀጥቀጡን አቁሞ በአግራሞት ይመለከተው ነበር። በደቂቃዎች ውስጥ ገመዶቹን ፈታ እና አንበሳው በቀስታ መሬት ላይ ወደቀ። አንበሳው ቆሞ የመጨረሻዎቹን የገመድ ቁርጥራጮች አራገፈና ትንሹን አይጥ ተመለከተ። ሕይወቴን አተረፍክ ሲል በጸጥታ ተናገረ። አይጡ በሚያብረቀርቁ አይኖቹ አንበሳውን እያየ እንደማደርገው ነግሬሃለሁ ሲል መለሰ። አንበሳው ትልቁን ጭንቅላቱን ደፋ። አመሰግናለሁ ትንሹ፣ አሁን ጀምሮ እኛ ጓደኛሞች ነን እና ከእንግዲህ ማንንም የሰውነት ትንሽነቱን አይቼ አልፈርድም አለ። የሞራል ትምህርት። ትንሹ ፍጡር እንኳን ደፋር ከሆነና ትልቅ ለውጥ አመጣለሁ ብሎ ከተነሳ ሊያመጣ ይችላል። ደግነት በጭራሽ አይባክንም። እናም በውጫዊ ገጽታቸው ላይ ተመስርተን ሌሎችን በጭራሽ ዝቅ አድርገን መመልከት የለብንም። ዛሬ ያደረግነው ትምህርት ነገ ሊያድነን ይችላል። ተፈጸመ። ተረት ከቡቡ ጋር። ተረት ከቡቡ ጋር
እንኳን ወደ ተወዳጁ የስቶሪ ቴሊንግ ቻናል በደህና መጡ። ለልጆች ከሚሆኑ አስማታዊ ታሪኮች ጀምሮ እስከ ለአዋቂዎችም የማይረሱ ታሪኮችን ይዘናል። አሁኑኑ ሰብስክራይብ ያድርጉና ቻናላችንን ይቀላቀሉ። ተረት ከቡቡ ጋር